የቅዱስ ፍራንቺስኮስ 800ኛ የሙት ዓመት ተከበረ። በኢትዮጵያ ካቶሊክ ቤተክርስቲያን አዲስ አበባ ሀገረ ስብከት የቅዱስ ፍራንቺስኮስ 800ኛ የሙት ዓመት ተከበረ። የ800ኛ የሙት ዓመቱን እንደገና እንጀምር በሚል መሪ ቃል ከጥር 18 እስከ 21 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት ቅዱስ ፍራንቺስኮስ ቁምስና የ4 ቀን መንፈሳዊ ጉባኤ በማድረግ ነው የተከበረው። ከሁሉ አስቀድሜ ለፍራንቺስካውያን ቤተሰብ አባላት እንኳን ለ800ኛ የቅዱስ ፍራንቺስኮስ የሙት ዓመት መታሰቢያ ክብረ በዓል አበቃችሁ አደረሳችሁ ለማለት እወዳለሁ። ዘንድሮ የቅዱስ ፍራንቺስኮስ የሞተበት 800ኛ ዓመት እየተከበረ ይገኛል። ለቅዱሳን በዓላቸው ወደ እግዚአብሔር የተጠሩበት ወይም የሙት ቀናቸው ነው። ለኛ ለፍራንቺስካውያን ዘንድሮ ትልቅ ዓመት ነው፣ የጸጋ ዓመት ነው። የቅዱስ ፍራንቺስኮስን የሙት ዓመት ለአንድ ዓመት እናከብራለን። ማለትም ከጥር 2 2018 እስከ ጥር 2 2019 ዓመተ ምህረት ድረስ የቅዱስ ፍራንቺስኮስ የሙት ዓመት በመላው ዓለም ይዘከራል። ይህንን በሚመለከት ርዕሰ ጳጳሳት ሌዮ 14ኛ ልዩ የኃጢአት ስርየት የሚገኝበት ፈቃድ ሰጥቷል። በዚህ ዓመት ወደ አሲዚ ሄደው የታዘዘውን የቤተ ክርስቲያን ስርዓት የሚፈጽሙ ሰዎች የኃጢአት ስርየት የሚያገኙበትንም ፈቃድ የሰጡበት ዓመት ስለሆነ በእውነቱ ትልቅ ዓመት ነው። በኢትዮጵያ ይህንን የቅዱስ ፍራንቺስኮስ 800ኛ ዓመት መታሰቢያ ማክበር ጀምረናል። የጀመርነውም በአንድ መንፈሳዊ ጉባኤ አማካይነት ነው። ከመላው ኢትዮጵያ የመጡ ካፑቺን ወንድሞች ወደ 100 የሚያህሉ ካፑቺን ወንድሞች በቅዱስ ፍራንቺስኮስ ገዳም አንድ ላይ ተሰብስበው በዚህ ላይ እንደተመለከተው እንደገና እንጀምር በሚል ርዕስ እንደገና እንጀምር የሚለው የቅዱስ ፍራንቺስኮስ ሐሳብ ነው። ቅዱስ ፍራንቺስኮስ ከመሞቱ በፊት ወንድሞቹን ሰብስበው እኛ እስካሁን ድረስ ያደረግነው ወይንም የሰራነው በጣም ጥቂት ነው ወይንም ኢሚንት ነው፣ ስለዚህ እንደገና እንጀምር ብሎ መኩራቸው ነበርና ያንን ርዕስ በመውሰድ የቅዱስ ፍራንቺስኮስ የሙት ዓመት 800ኛን በመንፈሳዊ ጉባኤ ወይንም ስፒሪቹዋል ቻፕተር ወይንም ኤክስትራኦርዲናሪ ቻፕተር ተብሎ በሚጠራ መደበኛ ጉባኤ አይደለም፣ ወይንም አለቆች የሚመረጡበት ጉባኤ አይደለም። ነገር ግን ልዩ ጉባኤ ነው። የካፑቺን ታናናሽ ወንድሞች ገዳም በአሲሲው ቅዱስ ፍራንቺስኮስ የተመሰረተና ወንድሞች በጋራ በመሆን እግዚአብሔርና ሰውን የሚያገለግሉበት ነው። በአሁኑ ጊዜ ገዳሙ በዓለም አቀፍ ደረጃ በርካታ ሀገራት ወንድሞችን በማሰማራት የቤተ ክርስቲያንን ተልዕኮ በመወጣት ላይ የሚገኝ ነው። የካፑቺን ታናናሽ ወንድሞች ገዳም የስብከተ ወንጌልን አገልግሎት በሀገራችንም እያስፋፉ ከሚገኙት የካቶሊክ ቤተክርስቲያን ገዳማት መካከል አንዱ ነው። ገዳሙ መንፈሳዊ ተልዕኮን ከማስፋፋት በተጨማሪ በማህበራዊ ልማትም በሀገራችን በርካታ ሀገረ ስብከቶች በመሰማራት እያከናወነ የሚገኝ ነው። የካፑቺን ማህበር እንግዲህ የተመሰረተው ወይም ፍራንሲስካውያን ማህበር የተመሰረተው እንደ አውሮፓ አቆጣጠር 1209 ዓ.ም ነው። ቅዱስ ፍራንቺስኮስ የተወለደው በ1181 ዓመተ ምህረት ነው። ፍራንቺስኮስ ያረፈው በ1226 ዓመተ ምህረት ነው። ካረፈ በኋላ ብዙ ሳይቆይ ከሁለት ዓመት በኋላ ሐምሌ 16 1228 ዓመተ ምህረት ቅዱስ ተባለ። የቅዱስ ፍራንቺስኮስ ቤተሰብ ወይም ማህበራት ብዙ ናቸው። የወንዶች ማህበራት 3 ናቸው። ካፑቺን፣ ፍራንሲስካን፣ ኮንቨንቹዋል ተብለው ይጠራሉ። ካፑቺኖች ገዳማውያንና ታናናሽ ወንድሞች ተብለው ይጠራሉ። የሴቶች ማህበር፣ የገዳም ማህበር ክላራውያን የሚባሉ አሉ፣ ክላሪስ የሚባሉ በአዲስ አበባ ከተማም አሉ። ሌሎች ደግሞ የፍራንሲስኮስን መንፈስ የሚከተሉ ሌሎች አፖስቶሊክ ህይወት የሚኖሩ
በብዙ ሺህ የሚቆጠሩ ፍራንሲስካውያን አሉ እና ፍራንሲስካውያን እንግዲህ በመላው ዓለም ይገኛሉ። በአፍሪካ ብቻ በ33 አገሮች ያህል እንገኛለን። ካፑቺኖች ወደ ኢትዮጵያ የገቡት 1638 ዓ.ም ነው። ከዛ በኋላ ሌሎች ትላልቅ አባቶች ነበሩ። እነ አጋታንዥ እንደ ካሲያን የሚባሉ አጋታንዥና ካሲያን የመጀመሪያዎቹ ካፑቺኖች ናቸው። ከዛ በኋላ በጣም ዝነኛ የሆኑ ታዋቂ የሆኑ ካርዲናል ጉሊየልሞ ማሳያ የሚባሉ ከዛ ደግሞ አቡነ ካሃኝ የሚባሉ ሐረር ነበሩ። አቡነ አንድሪያ ዣሮሶ የአዲስ አበባ ካቴድራል ያሰሩ ሌላ አባ ፓስካል የተባሉ ሌሎች ታዋቂዎች እንዲሁም ደግሞ ከተለያዩ አገሮች ከካናዳ፣ ከፈረንሳይ፣ ከጣሊያን የመጡ ካፑቺኖች በኢትዮጵያ ሰርቷል። ከኤርትራ የመጡ ካፑቺኖች ሰርቷል። በአሁኑ ጊዜም የተወሰኑ ከውጭ ሀገር የመጡ ከጣሊያን ሀገር የመጡ ካፑቺኖች በኢትዮጵያ እየሰሩ ይገኛሉ። እኛ እንግዲህ በሌሎች ጠንካራ ካፑቺኖች መሰረት ተገንብተን ነው ለዚህ የበቃ ነው። በአሁኑ ጊዜ 136 ያህል ካፑቺኖች በኢትዮጵያ አለን። በ23 ገዳማት በማገልገል ላይ እንገኛለን። 42 ያህል ትምህርት ቤቶች አሉን። 40 የሚያህሉ ቁምስናዎችም አሉን። የቅዱስ ፍራንቺስኮስ 800ኛ የሙት ዓመት ከጥር 18 እስከ 21 ቀን 2018 ዓ.ም መንፈሳዊ ጉባኤና በማጠቃለያውም በኢትዮጵያ የቅድስት መንበር ተወካይ ሊቀ ጳጳስ ብርሃኑ ዳጉ በተመራ መስዋዕተ ቅዳሴ ተከብሯል። ብፁዕነታቸው ባሰሙት ቃለ እግዚአብሔርም የቅዱስ ፍራንቺስኮስን የሰላም ጸሎት በማስታወስ ወንድሞች በኢትዮጵያ በሚኖራቸው አገልግሎት የሰላምና እርቅ የተስፋ ምልክቶች እንዲሆኑ መክረዋል። በቅዱስ ፍራንቺስኮስ ሞት 800ኛ መታሰቢያ የ4 ቀናቱ መርሃ ግብር በኢትዮጵያ የገዳሙ የበላይ አለቃ ክቡር አባ ዮሐንስ ወርቁን ጨምሮ በአገሪቱ በርካታ ሀገረ ስብከቶች የሚገኙ ወንድሞች በመገኘት ስለ ቅዱስ ፍራንቺስኮስ አኗኗርና ሕልፈት እንዲሁም ስለ ገዳሙ አመሰራረትና አካሄድ መንፈሳዊ ጉባኤና መስዋዕተ ቅዳሴ በማድረግ አክብረውታል። የቅዱስ ፍራንቺስኮስ 800ኛ የሙት ዓመት ከ2018 የጥር ወር እስከ 2019 ዓ.ም የጥር ወር ድረስ እየታሰበ ይቆያል።